በሁለተኛው የኮሪደር እና የወንዝ ዳርቻ ልማት አዋጅ ክቡር ጠቅላይ ሚኒስትሩ እንዲለማ ከሰጡን አቅጣጫ አንዱ ከእንጦጦ በፍሬንድሺፕ አርጎ ፒኮክ የሚሄደው የወንዝ ዳርቻ ልማት ነው። ይሄ አሳይመንት በክቡር ጠቅላይ ሚኒስትሩ እንደተሰጠን የወንዙን አጠቃላይ ነባራዊ ሁኔታ አሰስመንት ለፕላኒንግ የሚሆን ነው የሰራ ነው። ይሄን አሰስመንት በምንሰራበት ጊዜ ያረጋገጥ ነው ወንዞቹ የተፈጥሮ ማንነታቸውን አጥተው ወደ ፍሳሽ ቆሻሻ መውረጃ ቱቦነት ተቀይረዋል። ውሃ የለም፣ ደርቋል። ከሰው ቤት የሚወጣ ፍሳሽ ቆሻሻ ነው በወንዞቹ ውስጥ የሚሄደው። ስለዚህ የመጀመሪያው ስራ ያደረግነው እዚህ አሁን ካለንበት ከእንጦጦ ተራራ እስከ ፒኮክ ያለውን በወንዞቹ ላይ ያሉትን ችግሮች ለእቅዳችን ግብአት በሚሆኑ መልክ መለየት ነበረ። አንዱ የለየነው እዚህ እንጦጦ ላይ በርካታ የባህር ዛፍ ተክል ነው ያለው። ይሄ ተክል ደግሞ ወንዝን በጣም የመምጠጥ አቅም ያለው አንድ ባህር ዛፍ እድሜው 20 ዓመት ከሆነ በቀን እስከ 200 ሊትር እና ከዛ በላይ ይመጣል። ስለዚህ የአዲስ አበባ ወንዞች መነሻ የሆነው የእንጦጦ ተራራ በእነዚህ በላዩ ላይ በተተከሉ ባህር ዛፎች ከመመጠጡ የተነሳ ሙሉ በሙሉ ከመስከረም ወር በኋላ ምንም ውሃ ከዚህ ከተራራው ወደ ታችኛው የከተማው ተፋሰስ አይሄድም። በተቃራኒው ከእያንዳንዱ ነዋሪ ቤት የሚወጣ የፍሳሽ ቆሻሻ ቀጥታ ከወንዙ ጋር ተገናኝቶ ስለነበር የፍሳሽ ቆሻሻ መውረጃ ሆነው ነበረ ወንዞች የነበሩት። ድልድይ ስንሻገር ወንዞች ጋር መድረሳችንን የምናውቀው በሽታው በሚከፋ መጥፎ ሽታ ነው። በዚህም የሞቱ እንስሳት የሚጣሉበት፣ ደረቅ ቆሻሻ የሚጣልበት፣ ሴቶች የሚደፈሩበት እና በአጠቃላይ አስጠሊ ገበና ሆኖ ሰዎች ወንዝ ዳርቻን እንደ ጠፍ ቦታና ለመኖር የማይመርጡት ቦታ በመሆኑ ብዙ ህገወጥ ነዋሪዎች የሚበዙበት፣ የሰረቁ እና ንብረት የቀሙ ሄደው የሚደበቁበት ቦታ የነበረ ነው። ስለዚህ ይሄን ከመሰረቱ ችግሩን ለመፍታት ልማቱን ከዚህ ተራራ መጀመር ነበረብን። ከተራራው ለመጀመር የመጀመሪያው ተራራ እንደ ስፖንጅ ነው የሚያገለግለው። ስፖንጅ ውሃ ይመጣል፣ ወደ ታችኛው ፓርት ነው የሚያስተላልፈው። ልክ ይሄ የእንጦጦ ተራራ ውሃውን ወደ ውስጥ አስምጦ ለታችኛው የወተር ቴብል ከተማ ውስጥ ውሃ ማግኘት እንድንችል፣ ወንዞቹም ውሃ ይዘው መውረድ እንዲችሉ ለማድረግ ተጎሳቁሎ የነበረውን ተራራ መልሶ እንዲለማ የማድረግ ስራ ነው የሰራ ነው ማለት ነው። 438 ሄክታር ሙሉውን ተራራ ውስጥ ነዋሪዎች ነበሩበት። እንዲሁም ዛፍ ለመቁረጥ ተሽከርካሪና ማሽነሪ አስገብተው ስለነበረ እሱ ተራራውን አራቁቶት፣ ባህር ዛፍ ያለበት ቦታ ደግሞ ከስሩ ምንም ስለማያበቅል አፈሩ እየተሸረሸረ ወንዞቹም ምንም አይነት ውሃ ሳይዙ በጋውን ሙሉ ደረቅ ሆነው የሚቆዩበት ነበር የነበረው። ስለዚህ ይሄንን የተፋሰስ ስራ በደንብ መስራት የሚችሉ እንዲሁም የተፋሰስ ስራው ሲሰራ ደግሞ አብሮ የባህር ዛፉን በተፈጥሮ እዚሁ የነበሩ አገር በቀል ዛፎች የመተካት ስራ እንደ እቅድ ተይዞ ስራ ጀመርን ማለት ነው። ስራውን ስንጀምር የቦረቦር ሐኪም ተብሎ የሚታወቁ ኮንሶዎችን ነው ከዚህ ከ600 ኪሎ ሜትር በላይ ሄደን ወደ አዲስ አበባ የጋበዝናቸው ማለት ነው። የኮንሶ አርሶ አደሮች በክትር ስራ፣ በእርከን ስራ፣ በትሬንች ቁፋሮ ወይም የዝናብ ውሃ ማቆሪያ ጉድጓዶች ቁፋሮ እና በጋቢዮን ስራ በጣም የተካኑ በዩኒስኮም ሬጂስተርድ የሆነ ዊዝደም በኢትዮጵያ ውስጥ ያለ ክህሎት ነው። እነዚህን የኮንሶ አርሶ አደሮች አምጥተን ተራራውን ከነሱ ጋር በመሆን እንዴት እንደሚሰራ ማቀድ ነው የተሞከረው። እንደምታየው ይሄ በሙሉ የታጠረው በአፈርና በድንጋይ ብቻ ነው። ምንም አይነት ሲሜንት አልተጠቀምንም። ይሄ የግሪን ሌጋሲን አላማ ይዛ ለምትሰራ ሀገር ትልቅ ትርጉም ያለው ነው። ኢንቫይሮንመንታሊ መልሶ ይሄ ተራራ እንዲድን ነው የሚያደርገው። ውበት አለው። ውሃ በዚህ ውስጥ ወደ ውስጥ እንዲሰምጥ ነው የሚያደርገው። እርከኑ ውሃ በፍጥነት እንዳይመጣም ቬሎሲቲውን ይቀንሳል። በዚህ በሳር ውስጥ ውሃ ወደ ውስጥ ሰምጦ የውሃው መጠን እንዲጨምርና ወንዙ ወደ ተፈጥሮ ማንነቱ እንዲመለስ ነው የሚያደርገው።
የተጎዳ ቦታ ላይ ደግሞ የክትር ስራዎች ተሰርተዋል። በጣም ገሊ ኢሮዥን ወይም ከፍተኛ የመቦርበር አደጋ የደረሰበት ደግሞ የጋቢዮን ስራ እንዲሁ ተሰርተዋል ማለት ነው። የትሬንች ቁፋሮውም ውሃ በዛ ውስጥ ሰምጦ ወደ ታች የከተማውን የውሃ መጠን ጉድጓድን ቢቆፈር ከተማ ውስጥ ውሃ መውጣት የሚችለው እዚህ በሚገባው የውሃ መጠን ነው። ይሄ ተራራ የአባይ ተፋሰስና የአዋሽ ተፋሰስ መነሻ ቦታ ነው። ከዚህ ተራራ ወደዛ የሚፈስ የትኛውም ቦታ ወደ አባይ ነው የሚሄደው። ከዚህ ተራራ ጫፍ ወደዚህ የሚወድቅ ውሃ ደግሞ ወደ አዋሽ ተፋሰስ ነው የሚሄደው። ወደ ከተማችን የሚሄደው የአዋሽ ተፋሰስ ፓርቱ ነው ማለት ነው። ስለዚህ ተራራውን የባህር ዛፉን በተወሰነ በሀገር በቀል ዛፎች የመተካቱን በሂደት የምናደርገው ሆኖ ተራራው ላይ ጥናት አደረግን። ጥራት እንዳደረግን በእንደዚህ አይነት የ438 ሄክታሩን ይሄ ጥሩ ሾኬዝ ነው የምታዩት። አሁን ፊት ለፊቱ ቆመን ማወራው ያለሁት ቦታ የእርከን ስራ አለው። የክትር ስራ እንዲሁ አብሮ ተሰርቷል። ከፊት ለፊት ደግሞ ከፍተኛ የመቦርቦር አደጋ የደረሰባቸው ቦታዎች ላይ ጋቢዮን ተሰርቷል። ከቶፎ ድሬን ወይም የፍሳሽ ማስወገጃ ደግሞ የጎርፍ ውሃን ማስወገጃም እንዲሁ ከላይ በኩል ተሰርተዋል ማለት ነው። በአጠቃላይ ይሄንን ተራራ ወደ ኢኮኖሚያዊ ተጠቃሚነትን ሊያስገኝ በሚችል የቱሪስት መዳረሻ እንዲሆንና ለኑሮ ለከተማችን ምቹ ሆኖ የመዝናኛ ቦታ እንዲሆን ከዚህ በፊት የመጀመሪያው ክቡር ጠቅላይ ሚኒስትሩ በለውጡ ማግስት ያስመረቁት የመጀመሪያው የእንጦጦ ፓርክ ነው። እሱኑ በብዙ ደረጃ ከፍ የሚያደርግና ተጨማሪ የሚሆን ነዋሪዎቹን ከውስጥ አስወጥተን ተጨማሪ ልማትን ነው እዚህ ላይ አቅደን የሰራ ነው ማለት ነው። ከዚህ በተቃራኒ በግራ በኩል በርካታ የፍራፍሬ ማምረቻ ቦታዎች አሉን። እንጦጦ ተራራን ስናጠና ሁለት በጣም መሰረታዊ ነገሮች ነው ያገኘነው። የመጀመሪያው ይሄ የባህር ዛፍ አሁን ባለበትም ለንብ ምርት መሆን እንደሚችል መለየት ችለናል። ከዛ ውጪ ለፍራፍሬ ምርት መሆን ይችላል። በተለይ እንጆሪ በአሁኑ ሰዓት እዚህ የተመረተ እንጆሪ ለሀገር ውስጥም ለውጭም ለኤክስፖርት ዝግጅት እያደረግን ያለንበት ነው። ትንሽ ቦታ ነው አሁን የተጀመረው። ከዛ በጣም በርካታ ምርት ማምረት ተችሏል። እንደ ጥሩ ሾኬዝም ወስደን ሰፊ ምርት በአዲስ አበባ ዙሪያ ባሉ ከአርሶ አደሮቹ ጋር በመቀናጀት ለመስራት ነው እያቀናን ያለ ነው ማለት ነው። በአጠቃላይ ይሄን ተራራ ወደ ነበረበት የተፈጥሮ ማንነቱ መመለስ ወንዝና ወንዝ ዳርቻ ላይ ለምናለማው ስራ በጣም መሰረታዊ ስለሆነ እሱ ላይ ያተኩረን ነው ትልቁን ስራ ይሰራ ነው ማለት ነው። በአጠቃላይ እንግዲህ በስድስት ዋና ዋና ክፍሎች ነው ይሄ የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻ የተከፈለው። ዛሬ የተመረቀው የመጀመሪያው ሴግመንት ነው እስከ ቀጨኔ ድረስ ያለው። ይሄኛው ሴግመንት የተፈጥሮን ወደ ነበረበት የመመለስን ዓላማ የያዘ ነው። በውስጡ ላይ በርካታ ሬስቶራንቶች፣ ሱቆች፣ የፍራፍሬ ማምረቻ ቦታዎች፣ የአትክልት ማምረቻ ቦታዎች፣ የአበባ ጋርደኖች፣ እንደዚህ አይነት የእርከን ስራዎች በርካታ አሉ እንደምታዩት። እንዲሁም ባህር ዛፍን በተወሰነ ደረጃ በኢንዲጂነስ ወይም ሀገር በቀል ዛፎች የመተካት ስራ እንዲሁ ሰርተናል። ውስጡ ላይ በርካታ የህፃናት መጫወቻዎች፣ የእግረኛ መንገድ፣ ሃይኪንግ መንገዶች በተለይ ተራራው ላይ ከዚህ ከተራራው ከፍ ብለን ወደ ምንጩ የምንሄድበት የሃይኪንግ መንገድ አለ። ሁለቱንም መንገድ ተከትሎ በርካታ የሃይኪንግ መንገዶች እዚህ ውስጥ መጥቶ ሯጮችም እንዲሁም ሌላ ማንኛውም የከተማችን ነዋሪ ወይም ቱሪስት መጥቶ ሃይክ የሚያደርግበት መንገድ አለው። የሳይክል መንገድ ከዚህ እስከ ፒኮክ ድረስ ይዘልቃል። በአጠቃላይ ወደ 1038 ሄክታር ነው። እንግዲህ ይሄ አንድ መለስተኛ ከተማ የመገንባት ያህል ነው ማለት ይቻላል። ዛሬ ያየነው ግን አንደኛውን ሴግመንት ብቻ ነው ዛሬ የተመረቀው። በቀጣይ ሁሉም በመጠናቀቅ ላይ ናቸው። ወደ 98% አካባቢ ነው አሁን አፈጻጸሙ ያለው እስከ ፒኮክ ያለው ማለት ነው። የእግረኛ መንገድ በስፋት አለው። በርካታ ድልድዮች እዚህ ላይ ተሰርተዋል። የእግረኛ ድልድይ፣ የሳይክል መሻገሪያ ድልድዮች እንዲሁ የተሽከርካሪ ድልድዮች ተሰርተዋል። በተለይ እዚህ ጉለሌ ክፍለ ከተማ አሁን ካለንበት ቦታ ጀምሮ ወደ ታች የኮኔክቲቪቲ ኢሹ እርስ በርስ በማዶና በወዲህ ያሉ ዜጎች የመገናኘት ጥያቄ ነበር። የኢንቨስትመንት ጥያቄ ነበር እዚህ ክፍለ ከተማ ላይ። ይሄ ልማት ከተጀመረ በኋላ ከዚህ ከእንጦጦ 4 ኪሎ የሚለማው ኮሪደር እና ይሄ ወንዝ ዳርቻ አንድ ላይ ተዳምሮ የክፍለ ከተማውን ህብረተሰብ የረጅም ጊዜ የልማት ጥያቄ የመለሰ ነው ማለት ይቻላል። ከዚህም ውጪ በጣም ስትራቴጂክ የሆኑ ሀገራዊ ግቦቻችንን እና እንደ ሀገር የተቀመጡ የሌማት ትሩፋትን በዚህ በከተማ በደንብ በተጨባጭ ተግባራዊ እንድናደርግ ያደረገን ነው።
በርካታ የንብ ምርት አለ። ወደ 200 ቀፎዎች በወንዝ ዳርቻ ሲኖሩ የነበሩ ማር የሚያመርቱ የነበሩትን ነው እዚህ ወደ እንጦጦ መጥተው ማር እንዲያመርቱ ያደረግነው። ለማር ምርትም ዝም ብለን የጀመርነው አይደለም። ይሄን የተራራውን ኔቸር ስናስጠና ለረጅም ጊዜ ባህር ዛፍ ብቻ ይዞ ለሌላ ኢኮኖሚያዊ ጠቀሜታ ስላልዋለ ወደ ኢኮኖሚያዊ ጠቀሜታ ለመቀየር ምን ሊሰራ ይችላል ብለን ስናስጠና አንደኛ ያገኘነው ይሄ ለንብ ማምረቻ ጥሩ ቤልት መሆኑን ያየነው። ለሁለተኛ ጊዜ ምርት አምርተዋል። ዛሬ ያያችሁት ምርት እዛው የተመረተ ነው ማለት ነው። እንጦጦ ፍሬንድሺፕ ፒኮክ የማር ምርት የሚል ኦልሬዲ ታሽጎ አሁን ለገበያ ሽያጭ ላይ ውለዋል። እንዲሁም የእንጆሪ ምርቱ ለሀገር ውስጥም ለትልልቅ ሆቴሎች እየቀረበ ነው ያለው። ለኤክስፖርትም የሙሉ ዝግጅት ስራው አልቋል። በፓብሊክ ፕራይቬት ፓርትነርሺፕ ነው የተሰራው። እንግዲህ እንደ ከተማ አስተዳደር ይሄንን ስራ ስንሰራ በጣም ከፍተኛ የሆነ ኢንቨስትመንት ነው ይሄ ስራ የሚጠይቀው። ኢንቨስትመንቱን ሌሎች በከተማ ላይ የምናደርጋቸው የሆስፒታል ግንባታዎች፣ ሜጋ ፕሮጀክቶች፣ የኮሪደር ልማቶች፣ የምገባ ስራ፣ የተማሪዎች ሙሉ የትምህርት ቤት ፋሲሊቲ ማቅረብ፣ የትራንስፖርት ሰብሲዲ፣ ሰው ተኮር የምንላቸው የምገባ ስራዎቻችን በሙሉ ሳይቆሙ ጎን ለጎን ነው የሰራ ነው። ይሄን ከሰራንበት አንዱ በጣም መሰረታዊ የፓብሊክ ፕራይቬትን ፓርትነርሺፕን በዚህ ላይ በተገቢው አሳትፈናል ማለት ነው። የግሉን ዘርፍ የዚህ የልማቱ እንቅስቃሴ አካል በማድረግ በደንብ ሰርተናል ማለት ነው። ከዛም ውጪ ይሄኛ የወንዝ ዳርቻ ልማት ከዚህ በፊት በኤይድ ክቡር ጠቅላይ ሚኒስትራችን አስጀምረውት ነበር። ሳይሳካ ሲቀር በራሳችን አቅም እንድንሰራ ነው አቅጣጫ የሰጡን። እኛ ይሄንን ስንሰራ ከዚህ በፊት በኤይድ ተጀምሮ ከነበረው ስኬል በብዙ አሳድገን አልቀን አሳምረን ስፋቱን እስከ 1 ኪሎ ሜትር የሚደርስ ከወንዝ ዳርቻ በሚርቅ በጣም ሰፊ የሆነና ኢኮኖሚያዊ ፋይዳ በሚያስገኝ ዘላቂ ማህበራዊ ኢኮኖሚያዊና ከባቢያዊ ኢንቫይሮንመንታል ኢምፓክት በሚያመጣ ደረጃ ነው ያለማ ነው። በዚህ ላይ የአዲስ አበባ ባለሀብቶች በስድስቱም ሴግመንቶች ነው መገልጽ ያለሁት። ይሄን ወደ 4 ቢሊዮን የሚጠጋ በቀጥታ ለዚህ ለወንዝ ዳርቻ ልማት ሰፖርት አድርጓል ማለት ነው። ይሄ የሚያሳየን እኛ አቅም አለን፣ ኢትዮጵያ አቅም አላት፣ ከተማችን አቅም አላት። የኛ ባለሀብቶች በፈጠሩት አቅም ከከተማው ልማት ጋር ጎን እየቆሙ ነው ያሉት። አንዳንዶች በቢሊዮን ነው ኢንቨስት ያደረጉት። ሁሉም ደግሞ በአጠገባቸው ያለውን በማልማት ተባብረዋል። ስለዚህ የመንግስትና የግል አጋርነትን እንዲሁም የግለሰብን ተሳትፎ አካተን ነው ይሄንን ማሲቭ የሆነ ከተማ የሚያክል 1038 ሄክታር አጠቃላዩን ነው ማነሳው ዛሬ የተመረቀው። ከዛ ውስጥ 590 አካባቢ ሄክታሩ ነው የተመረቀው። ወደ 9.6 ኪሎ ሜትሩ ዛሬ ተመርቋል ማለት ነው። ለአብነት ያህል 7 ማጣሪያዎች አሉን በዚህ በወንዝ ዳርቻ ላይ የሚሰራው በቀን ወደ 70,000 ሜትር ኪዩብ ውሃ ማጣራት የሚችሉ የሲቪል ስራቸው በአብዛኛው አልቆ በአሁኑ ሰዓት ማሽን ለማስገባት ዝግጅት እያደረግን ያለንበት የወንዙን ሽታ በዘላቂነት አስቀርቶ ውሃውንም ለሌላ ጥቅም እንድናውል የሚያደርግ ልማት ነው። በአጠቃላይ ይሄ ልማት በተለይ ለጉለሌ ክፍለ ከተማ አጠቃላይ የክፍለ ከተማውን ተወዳዳሪነት በከፍተኛ ሁኔታ ያሳደገ፣ ለነዋሪዎች ምቹ የሆነ፣ ለቱሪስቶች መዳረሻ እንዲሆን ያደረገ፣ በዚህም ኢኮኖሚያዊ ፋይዳን ያስገኘ፣ በርካታ ዜጎች የስራ ዕድል የፈጠረላቸው፣ በጥቅል በስድስቱ ሴግመንቶች ላይ ከ26500 በላይ ዜጎች በስራው በሚሰራበት ጊዜ የስራ ዕድል ተፈጥሮላቸዋል። ይሄ በቋሚ ኢንቨስት ባደረግናቸው ከዚህ ከእርከንና ከግሪነሪ እንክብካቤ ጀምሮ በቀጣይም ግማሹ ያህል በቀጣይነት ቋሚ ሆኖ ይቀጥላል የሚል ነው ታሳቢ የተደረገው። የእርሻ ቦታውን ቀደም ያያችሁት ነው። የተራራ እንክብካቤው እንደዛው በዚህ ውስጥ የተካተተ ነው። እነዚህ ሬስቶራንቶች፣ ሱቆች፣ ቀደም ያያችሁ የፍራፍሬ ልማቱ፣ የወንዝ ዳርቻ እንክብካቤው ሁሉም የስራ ዕድል የሚፈጥሩ ናቸው። ወደ ታች በምንሄድበት ጊዜ በተለይ ወደ ፒኮክ በምንደርስበት ጊዜ በከተማችንም በሀገራችንም ዩኒክ የሆነ የፕሮጀክቶች ኮክቴል ሰብስበን እያለማን ያለንበትና እጅግ አስደማሚ ልማት ያካተትንበት ነው። እስከዛ ድረስ እጅግ በርካታ ለከተማዋ የሚያስፈልጉ ለጤንነት፣ በምግብ ዋስትና ከሀገራዊ ስትራቴጂክ ግቦች ጋር የተናበቡ በርካታ ስራዎች ተሰርተዋል። በተለይ የጉለሌ ክፍለ ከተማ ከመንገድ ኮኔክቲቪቲ ላይ ከልማት ተደራሽነት ጋር የሚያነሱትን ጥያቄ በስፋት የመለሰ ህፃናትን ማዕከል ያደረገ ወደ 37 የህፃናት መጫወቻዎች በዚህ ስትሬች ላይ ብቻ አለ። ይሄ ማለት ለህፃናት ነገ አዲስ አበባ ምርጧ የህፃናት ለማደግ ተመራጯ ከተማ ብላ ክብርት ከንቲባ በያዘችው ቪዥን ውስጥ የተካተተ ነው ማለት ነው። በአጠቃላይ በዚህ ልማት ላይ በርካታ አካላት ተሳትፈዋል። ከዚህ
ስፍራ ላይ የተነሱ የልማት ተነሺዎች ፍቃደኛ ሆነው በርግጥ የተሻለ ህይወት ገጥሟቸዋል። መብራት ካልነበረበት፣ ምቹ ሁኔታ ያልነበረበት፣ ለፍለድ ተጋላጭ ከሆኑበት፣ የፍሳሽ መስመር ባሌለው ሁኔታ ሲኖሩ ነበረ። አብዛኞቹ ሌጋል ሴትለሮች ነበሩ። እነዚህን ጭምር አንስተን በከተማ ቦታ ሪሎኬት አድርጎ ተሰጥቷቸው ህይወታቸው እንዲቀየር አስችሏል። ከነሱ ጨምሮ በርካታ አካላት ተባብረዋል። በርካታ ሰዎች በቀጥታ የቤተክርስቲያን ሰዎች ድጋፍ አድርጓል። በዚህ ፕሮጀክት ላይ ቦታቸውን በማንሳትና ሪሎኬት በማድረግ እድሳት በማድረግ ሁሉም የመስጊድ፣ የቤተክርስቲያን፣ የሱቅ መኖሪያ ቤቶችን ወደ ሱቅ በመቀየር ሁሉም ተባብረዋል። የወንዝ ዳርቻ ልማት ከሌሎቹ የተለየ ባህሪ የሚያደርገው በተለይ እኛ ልማቱን በጀመርንበት ጊዜ ወንዙን ተጠግቶ ለማልማት የሚያስችል አጠቃላይ ሲናሪዮ አልነበረም። ምክንያቱም የፍሳሽ ቆሻሻ ማስወገጃ ነው አይደለም። ለአመት በሱ ላይ ቆመ ቦታ ላይ ቆመ ልማት ማልማት ለደቂቃ በአጠገቡ ለማለፍ የሚከረፋ ነው። ብዙ የስራ ባልደረቦቻችን እዚህ ላይ ተሳተፉት ታመዋል። ነገር ግን የከፋ ጉዳት የደረሰባቸው አልነበሩም። በተደጋጋሚ ሕክምና ሁሉም ድነው ዛሬን ይሄን ምርቃት ለማየት በቅተዋል። ስለዚህ ይሄ ምድርን መልሰን ሂል እንድናረግ ለዜጎች ደግሞ ምቹ ከተማ እንድንፈጥር ያስቻለንን እግዚአብሔርን ማመስገን ፈልጋለሁ። በጣም ትልቅ ስኬት ነው። ይሄ ለዓለምም የሪቨር አርባን ሪፎርሜሽን የሪቨር አርባን ዴቨሎፕመንት ሞዴል ሆኖ ሊያገለግል የሚችል እንደሆነ ጥናቶች እያስጠናን ያለ ነው። በዚህ ውስጥ ደግሞ እጅግ በጣም ላመሰግናቸው የምፈልገው ክቡር ጠቅላይ ሚኒስትሩ ሐሳቡን ከማመንጨት ጀምሮ ሐሳቡን ካካፈሉን በኋላ እለት በእለት ይሄን ፕሮጀክት ካላቸው እጅግ በጣም ውድ ጊዜ ሰውተው በክረምት በበጋ ረጅም ጊዜ በዚህ ላይ እየተመላለሱ በጣም ጠቃሚ ግብአቶችን እየሰጡ እያበረታቱ ሐሳብ እየጨመሩ ይሄ በዚህ ደረጃ እንዲሳካ ክትትል ማድረጋቸው በጣም የሚያስመሰግናቸውና ከልቤ ላመሰግናቸው ፈልጋለሁ። ክሪኤቲቭ ሆነን እንድንሰራ ሌት ተቀን ደክመን ለህዝባችን ዲሊቨር እንድናረግ የሳቸው ተነሳሽነት፣ የሳቸው ኮሚትመንት፣ የሳቸው ስትሪንጀንት የሆነ ክትትልና እይታ በብዙ ጠቅሞናል። እንዲሁም ክብርት ከንቲባ እኔ እንግዲህ ይሄንን የሪቨርሳይዱን ማስተባበረው የከንቲባ ጽሕፈት ቤት ኃላፊነትን ጨምሬ ነው። አብዛኛውን ለከንቲባ የሚሰጠውን ድጋፍ በብዙ ቀንሼ ነው እዚህ ላይ ሰራሁት። ይሄን ተረድተው እሳቸው በተጨማሪነትም ሐሳብ እየሰጡ ይሄ እንዲያድግ እንዲሻሻል በጣም ከፍ እንዲል ከጎን በመሆን በማበረታታት ለዚህ ስኬት በጣም ትልቅ አስተዋጽኦ አድርገዋል። እስከ ዛሬ ምረቃው ሰዓት ድረስ ይተጋሉ። ሁለቱ በተለይ ክቡር ጠቅላይ ሚኒስትሩ ይሄ ሁሉ ሀገራዊ ኃላፊነት እያለባቸው ከደከሙ ክብርት ከንቲባ ወደ ቤታቸው ሳይገቡ ሌሎች ኮሪደሮችን 4፣ 5፣ 6 አንዳንድ ጊዜ 7ቱንም እየዞሩ እየጎበኙ እኛ መድከም የለብንም መትጋት አለብን፣ እኛ ለነሱ ተጨማሪ አቅም ነው መሆን ያለብን የሚል ትጋት ሁሉንም የኛን ቲም አባሎች እንድንተጋ እንድንበረታታ አስችሎናል። ላመሰግናቸው ፈልጋለሁ። በዚህ ስራ ላይ የተሳተፉ የግል ባለሀብቶች ከፍተኛ ገንዘብ ኢንቨስት ያደረጉ በተለይ ወደ ታችኛው ከሴግመንት 2 እና 3 ቀጥሎ ከፍተኛ ኢንቨስት ያደረጉና የከተማ አስተዳደሩን የበጀት ጫና የቀነሱ ባለሀብቶች፣ ባንኮች ከልብ ላመሰግን እፈልጋለሁ። በግል ደረጃ የዚህ ቲም አባል የሆኑ አመራሮች፣ ባለሙያዎች ሌት ተቀን የተጉ በተለይ ደግሞ ዘሆል የተራራውንና የወንዝ ዳርቻውን የተቦረበረውን መሬት በማዳን ውስጥ ትልቅ ድርሻ የነበራቸው የኮንሶ አርሶ አደሮችን ከልብ ማመስገን ፈልጋለሁ። ትልቅ እውቀት ትልቅ ክህሎት ነው ወደ ከተማችን ይዘው የመጡት። ይሄን አስፍተን ለሀገር ግንባታ እንደ አንድ ሞዴል የወንዝ ዳርቻውን እንጠቀማለን። ለኮንሶዎች ትልቅ አድንቆት አክብሮትም ነው ያለኝ። በጣም ትጉህ ህዝቦች ናቸው። ደከመኛ አቁም ይሄንን የምታየውን ተራራ እኛን ለመውጣት እዚህ ላይ እንኳን ለመድረስ የሚደክመንን ወደ ላይ አንጋጦ ለማየት እንኳን የሚከብደውን ተራራ ድንጋይ ይዘው ወጥተው እንዲያሳምረውታል። አሎንግ ዘ ስትሬች በሙሉ እንደዚህ ነው የሰሩት። ደከመኝን አቁም። በጣም ዲሲፕሊንድ ናቸው። አንድ የኮንሶ ሰራተኛ 6 የሰለጠነ መስን የሚሰራውን በቀን ይሰራል። ይሄ በጣም ፕሮዳክቲቭ የሆኑ መሆናቸውንና በስራ ትጋት ሌሎችን አይደለም ሞዴል ማድረግ ያለብን እኛ ራሳችን ብዙ ምርጥ ስራዎች አሉ። ከገጠር እውቀት መጥቶ ከተማን ማልማት ይችላል የሚባለውን በኮንሶ በደንብ አይተነዋል። ሳር ቤቶቹ የተሰሩበት ገጠር ላይ በሳር ቤት ክዳን የሰሩ አርሶ አደሮች መጥቶ እንዲሰሩ አድርገናልና ለነሱም የስራ እድል ተፈጥሯል። እነሱም ደግሞ በሀገራቸው በዋና ከተማቸው ላይ አሻራቸውን እንዲያኖሩ አድርገዋል። ከፊት ለፊቱ ላይ የነሱንም ሪፕሬዘንቴሽን የሚያሳዩ ቅርጻ ቅርጾችን ራሳቸው እንዲሰሩ ተደርገዋል። በጣም በርካታ እንደዚህ አይነት
የእርከን የክትር ስራዎች፣ የጋቢዮን ስራዎች እና የቼክ ዳም ስራዎች ሰርተዋል። በጣም ትጉ ናቸው። ይህንንም በጥሩ ሁኔታ አሳምረዋል። ሌላው በፓብሊክ ፕራይቬት ፓርትነርሺፕ የሰሩ የፍራፍሬውን የሚያለሙት እንዲሁ በጣም ጠንካራ የሆኑ በፍራፍሬ ምርት ላይ ልምድ ያላቸው ሰው ነው ያመጣ ነው። በሁሉም ስራዎቻችን ላይ ማን በተሻለ ደረጃ ይሄንን ስራ ይሰራል የሚሉ ሰዎችን ለይተን ነው ወደዚህ ስራ ያስገባ ነው። እንዲሁም ይሄንን እኛ ያለማነውን ደግሞ ተከራይተው የበለጠ አሳምረው አብረውን እየሰሩ ያሉ በርካታ የከተማችን ነዋሪዎች፣ ነጋዴዎች አብረውን አሉ። ሁሉንም ከልብ ማመስገን ፈልጋለሁ። ከሁሉ በላይ አዲስ ሚዲያ ከመጀመሪያ ጅማሮ ቁፋሮ ሲቆፈር ይሄ ነገር እንደው ይቻላል ይሆን ወይ እንደው ደክማችሁ ማይሳካ እንዳይሆን ከዚህ በፊት ቻይናዎቹ ሞክረውት አልተሳካም፣ በኤድ ከዚህ በፊት ተጀምሮ ነበር አልተሳካም የሚል ሐሳብ ጫና ያለ ያንን ሁሉ አልፈን ዛሬ ለደረስ ነው ለዚህ አስገራሚ አስደናቂ ለብዙ ከተሞች ሞዴል የሚሆን እንደ አፍሪካም እንደ ዓለምም ሞዴል ሊሆን የሚችል ትልቅ የወንዝ ዳርቻ ልማት በዚህ ስፋት ደረጃ እንድንሰራ በማድረግ እድሉን ባገኘንበት ጊዜ እናንተ ከጎናችን ሆናችሁ በመዘገብ ለህብረተሰቡ በማድረስ ህብረተሰቡ ተገቢውን ግንዛቤ እንዲኖረው የተለያዩ አካላት ለማወናበድ የሚረጩትን ሐሳብ ጭምር በማክሸፍ አዲስ ሚዲያ የሰራው እጅግ የማይተካ ትልቅ ሮል የነበረው ስለሆነ ከልብ ማመስገን ፈልጋለሁ። በቀጣይ እንግዲህ ይሄኛው የመጀመሪያው አንደኛው አሃዱ ብለን ዛሬ የጀመርነው ሴግመንት 1 ነው። ወደ ታችኛው ተፋሰስ ደግሞ በጣም አስገራሚ ሞደርን ቴክኖሎጂ የተጣጠቁ ፋውንቴኖች ያሉት ፓርኮች እና በተለይ የዋይልድ ሳፋሪ ያለበት የፒኮክ ቀጣይ እየመጡ ያሉ ለከተማችን ትልቅ ከፍታን የሚጨምሩ ፕሮጀክቶች ናቸው። ሁሉም እዚህ ላይ ድርሻ የነበራቸውን አካላት እናንተን ጨምሮ በድጋሚ ከልብ ማመስገን ፈልጋለሁ።